ሰላም የዩቲዩብ ቤተሰቦቼ፣ እንኳን ወደዚህ አዲስ የተፈጥሮ ዘጋቢ ቪዲዮ በደህና መጡ። ዛሬ የምንነጋገረው ስለ ዓለም ላይ ካሉ በጣም እንግዳና በጣም የሚያስቅ ዝንጀሮ ነው። ፕሮቦሲስ ዝንጀሮ። እሱ የረጅም አፍንጫ ዝንጀሮ ብለን እንጠራዋለን። ይህ ዝንጀሮ በአፍሪካ ወይም በኢትዮጵያ አይገኝም። በደቡብ ምስራቅ እስያ በቦርኒዮ ደሴት ብቻ ይኖራል። እና የወንዶቹ አፍንጫ እንደ ትልቅ ድንች ወይም እንደ ትልቅ ቧንቧ ይሰቀላል። ይህ የዓለሙ ትልቅ የዝንጀሮ አፍንጫ ነው። ዛሬ ከዚህ አስደናቂ ፍጡር ጋር እንቆያለን። ተዘጋጁ። ወንዶቹ ዝንጀሮዎች ትልልቅ ናቸው። ርዝመታቸው ከ70 እስከ 76 ሴንቲሜትር፣ ክብደታቸው እስከ 25 ኪሎ ግራም። ሴቶቹ ግን ትንሽ ናቸው፣ 60 ሴንቲሜትር አካባቢ፣ ከ70 እስከ 12 ኪሎ ግራም። በጣም የሚታወቀው ባህሪ የወንዶቹ ትልቅ አፍንጫ ነው። እስከ 10 ሴንቲሜትር ርዝመት ይደርሳል። ከአፍ በታች ይሰቀላል። ሴቶቹ አፍንጫቸው ትልቅ ነው፣ ግን እንደ ወንዶቹ አይደለም። ይህ አፍንጫ ለምን ትልቅ ነው? ሴቶቹን ለመማረክ እና ሌሎች ወንዶችን ለማስፈራራት ይረዳል። ትልቅ አፍንጫ ጩኸት፣ የበለጠ ጩኸት፣ ይህም ድምፅ እንደ ማጉያ ያጎላል። በተጨማሪ ትልቅ ሆድ አላቸው። ይህ ብዙ ቅጠል ለመፍጨት ይረዳቸዋል። ስለዚህ ብዙዎቹ የደች ዝንጀሮ ብለው ይጠራሉ፣ ምክንያቱም ትልቅ ሆድና ትልቅ አፍንጫ እንደ የቀድሞ ደች ቅኝ ገዢዎች ይመስላቸዋል። ፕሮቦሲስ ዝንጀሮ በቦርኒዮ ደሴት ብቻ ይገኛል። በማሌዥያ፣ ኢንዶኔዥያ፣ ብሩኔይ ውስጥ በባህር ዳርቻ ላይ ያሉ ማንግሮቭ ጫካዎች፣ ረግራጋማ ቦታዎች፣ ወንዞች አጠገብ ይኖራሉ። ከውሃ ርቀው አይሄዱም፣ ምክንያቱም የሚበሉት ቅጠላ ቅጠሎች ለመፍጨት የሚያስፈልጋቸው ማዕድናት በወንዝ አጠገብ ይገኛል። በቀን ውስጥ በዛፎች ላይ ይንቀሳቀሳሉ፣ ማታ ደግሞ በወንዝ አጠገብ ቅርንጫፎች ላይ ይተኛሉ። እነዚህ ዝንጀሮዎች በዋናነት ቅጠል ይበላሉ፣ ወጣት ቅጠሎች፣ ያልበሰሉ ፍራፍሬዎች፣ ዘሮች፣ አንዳንድ ጊዜ ነፍሳትም ይበላሉ። ሆዳቸው ትልቅ እና ውስብስብ ነው። እንደ ላም ሆድ የተሞላ ባክቴሪያ አለው። ይህ ቅጠሎቹን በቀስታ ይፈጭባቸዋል፣ ስለዚህ ብዙ ጊዜ እየዋጡ ይታያሉ። በቀን ውስጥ በቡድን ይንቀሳቀሳሉ። አንድ ወንድ ከ2 እስከ 7 ሴቶችና ልጆቻቸው ጋር ይኖራሉ። ወንዶች ትልቅ አፍንጫ ያላቸው በጣም ይበላሹ ነበር። ፕሮቦሲስ ዝንጀሮ ከሁሉም ዝንጀሮች በጣም ጥሩ ዋናተኞች ናቸው። ወንዞችን ለመደራረስ ይዘላሉ። ብዙ ጊዜ በሆድ ይገባሉ። እንደ ቀልድ ይመስላል። እንዲያውም ከ20 ሜትር በታች ውሃ ውስጥ መዋኘት ይችላሉ። ይህ ለአደገኛ አንበሶችና የቀንድ አውጣዎች ለመሸሽ ይረዳቸዋል። ድምጻቸው ልዩ ነው። ወንዶቹ ኮንግ ኮንግ የሚል ጩኸት ያደርጋሉ። ትልቅ አፍንጫ ድምጹን ያጎላል፣ እስከ 1 ኪሎ ሜትር ይሰማል። ይህ ዝንጀሮ በአይዩሲኤን እንደ ኢንዴንጀር ወይም አደጋ ላይ ያለ ተመዝግቧል። ባለፉት 40 ዓመታት ቁጥራቸው ከ50% በላይ ቀንሷል። ዋና ምክንያት የዘይት ፓልም እርሻዎች፣ እንጨት መቁረጥ፣ የመኖሪያ ቦታ መጥፋት። አንዳንድ ቦታዎች ለምግብነትና ለባህላዊ መድኃኒትነት ይያያዛሉ። እኛ ምን ማድረግ እንችላለን? ዘላቂ ዘይት ፓልምን መጠቀም መደገፍ፣ የጥበቃ ቦታዎችን መደገፍ፣ ስለነሱ ማስተማር። ፕሮቦሲስ ዝንጀሮ የተፈጥሮ ተአምር ነው። እንግዳ መልክ ቢኖረውም በራሱ መንገድ ቆንጆ ነው። ዛሬ ከሱ ጋራ ያሳለፍነውን ጊዜ ወደዳችሁት? ላይክ አድርጉ፣ ሰብስክራይብ ያድርጉ፣ ኮሜንት ላይ ምን እንደተሰሙት ይጻፉ። ቀጣዩ ቪዲዮ ላይ እስከምንገናኝ ድረስ ቻው።